ትልልቅ አዋቂዎች ያሉት እዛ ገጠር ነው ሳስበው ራሱ ያስለቅሰኛል አሁን እንደዚህ መቅረት ይችላልው እድሜ ላቢ የህክምና ትልቁ ታርጌቱ ታመ መዳን ነው አሁን እኮ በባህላችን ነው የዳንኩት የባህሉንም በዘመናዊ መንገድ ድጋፍ መስጠት ስብር ነው ተብሎ እንትን የሌለው ማስረጃ የሌለው ህክምና አይደለም ሰጠው ኢትዮጵያ የበርካታ ሀገር በቀል ዕውቀቶችና ጥበቦች ያላት ሀገር ናት እንግዲህ እነዚህ ጥበቦች በተለያዩ መንገዶች ሊገለጹ ይችላሉ ከነዚህ ጥበቦች መካከል አንዱ የሆነው የወጌሻነት ሙያ ነው ሰላም ጤና ይስጥልኝ ተወደዳችሁ ክቡራን ተመልካቾቻችን ይህ በየሳምንቱ ወደናንተ የሚደርሰው የብርቶቹ ፕሮግራም ነው በዛሬው የብርቶቹ ፕሮግራማችን በተለይ ባህላዊ ወይም ደግሞ ሀገር በቀል ዕውቀት ተብሎ ከሚጠቀሱ መካከል አንዱ የሆነው የወጌሻነት ሙያ ነው አቢ ወጌሻ የሚባል ወጣት በተለይም የወጌሻነትን ሙያ ወደ ተሻለ ደረጃ አሳድጎታል የሚል መረጃ አገኘንና እኛም ወደዚህ መተን የሱን ልምድና ተሞክሮ እንዲሁም ያሻሻለው ነገር ምንድነው ሀገር በቀል ዕውቀትንስ በምን ያህል ሁኔታ ተጠብቆታል የሚለውን የምንመለከት ይሆናል ወደ ውስጥ ገብተን ደግሞ ያሉት ነገሮችን አስቃኛቸዋለሁ ከኛ ጋር እንድትቆዩ ጋበዝን መልካም ቆይታ ወጌሻ አቢ ነው የምታወቅበት ስም ማን ያወጣለ አቢ በየልጅነት ስሜ ነው ሰፈሩስ ከአቢ ማንኛችንም ልጆች አቢ እንደምንባለው አቢ ተባለ ቀር አንዳንድ ሰዎች ለዛም ሲቀልዱ አሁን እኮ ትልቅ ሆነ አቢ ተብላሉ ያው የድሮ ነገር ስለማይቀየር በዛ በአቢ ቀጠለ ሞራው ሰው የሚያቆ በአቢ ስለሆነ በዛ ነው መጣራው ወጌሻ አቢ ይባላል ማለት ነው ይሄንን ሙያ እንዴት ነው ያዳበርከው ይሄንን ሙያ ከቤተሰብ ነው የወሰድኩት እናቴ ወጌሻ ነበረች ከናቴ ሰው ከቤተሰቡ አይደለም የመጀመሪያ መነሻ በጻነቴ ጀምሮ ከናቴ የምታሸውን ነገር የባህል ህክምናዎች ስለምሰጥ እሱን አይነበር እሱን ያያየው ፍላጎቴና እንትኔ ደግሞ ወደዛ አደላ ማለት ነው ከልጅነቴ ጀምሮ የኔ ደግሞ ይገርማል ለየት ይላል እስከዛሬ የተለመደው በትልልቅ ሰዎች ነው ወጌሻ የሚሰራው የኔ ደግሞ ለየት ያደረገው ነገር ምንድነው ገና በልጅነቴ የወጌሻነት ሙያ ላይ ገባው ማለት ነው ገና ከልጅነቴ የሚያስገርም ነበር ብዙ ሰዎችም የሚገርሙበት ነገር ነበር በዛ እድሜ ወደ ወጌሻነት ሙያ መግባቱ ትንሽ አስቸጋሪ ነበር ሰውም ለመቀበል ትንሽ ከባድ ነበር ማለት ነው እና ማዘርን ያያዩ አደኩኝ ከልጅነቴ እዚህ ሙያ ላይ በጣም ሞር ያሳደኩት ደሞ እኔ ከፍ ያረኩት መጣውና ዛሬ ላይ እንግዲህ ከዘመናዊ ጋር አቀናጀነው ስንል የባሉን ህክምና እንዴት ነው እኔ መሰበሩን አይና በፊት በእናቴም በቤተሰብም በሌሎችም ወጌሾች ከብዙ ወጌሾች ጋር እንት ስለምን አቃለው ስብር ነው ተብሎ ግን ስብር መሆኑ ሰውየው ማረጋገጫ የለውም ባለሙያው ያቋል በእጅ ይታወቃል እጃችን እንደ ኤክስሬ ያገለግላል በርግጥ ለሰው ልጅ ደግሞ አሁን ባለንበት ዘመን ደግሞ ትክክለኛ የሚያሳይ ማስረጃ ስለሚያስፈልገው አሁን እዛ ማስረጃን ይልካለው ጽፌላችሁ የተሰበረ ከሆነ ፍራክቸር ይመስላል ብዬ የጻፍኩትን አንስተው ለኔ ይልኩልኛል ማለት ነው ከዛ መሰበሩን ወይ ደግሞ ዲስሎኬሽን መሆኑን ሞለቁን አሳዩዋለሁ ማለት ነው በዛ ከመለስኩም በኋላ ደግሞ የታለ የተመለሰው ቋለ ምናም ብሎ ነገር አይደለም ትክክለኛው ይሄድና ስብሩ ትክክለኛ ስትሬት ላይ መሆኑ በኤክስሬ ያረጋግጣል በራጅ ያረጋግጣል ማለት ነው ውልቅም ከሆነ ደግሞ ውልቅ የመለስኩት ውልቅ ብዙም ግልጽ ስለሆነ ስለሚታይ መጀመሪያ ነው ምንያው በራጅ ሲገባ ግን ራሱ እንትኑም ድምጹና አካሄዱም ስለሚለይ ሰውየው ሞዲያውን ጤነኛ ስለሚሆን እነሱ መልሰው የመነሳት ፍላጎት ይሻይሉ አይፈልጉትም ማለት ነው እና እኔ የባህል ህክምናዬን እንግዲህ እዚህ ደረጃ ከፍ አድርጌው እዚህ ደርሻለሁ ማለት ነው ብዙ ልጆችን ይይጃለሁ በቤተሰብ የቀረውን እኔ ከናቴ ተምሬያለሁ አሁን ሁለት ወንድሞቼን አንዱ 7 አመት ሰልጥነዋል አንደኛው ጥሩ ላይ ነው ያለው 7 አመት እንግዲህ ያው በዘመናዊ ህክምና ከሄድ ዶክተር ሆነ ማለት ነው ግን አሁንም ገና ይቀርዋል ነው እኛ የምንለው ደግሞ አብሮ የሚማሩት ምንድነው ባህል ስንል አሁን ባህል ውስጥ ብዙ ነገሮች አሉ ስነ ምግባር አለ ሰው ማክበር አለ ትህትና አለ እግዚአብሔር መፍራት አለ እነዚህ ነገሮች ስንይዝ ነው
ሰው ሊድንልን የሚችለው ማለት ነው እነዚህ ሁሉ ትምህርቶች ስለሚማር እንግዲህ ወደ 10 አመቶች ላይ ደግሞ ምን እንደማ ሰብ ስፔሻሊስት ምን ነው አላለ ልክ እንደዛ እናበቀዋለን ማለት ነው እና ደግሞ በቤተሰብ የቀረው ሙያ እኔ አልደግፈውም ነበር ብዙ ጊዜ አው ሙያ ከን ራሱ ሚዲያ ላይ የቲክቶክ አካውንቴ ላይም ሲወጣ ሚዲያ ላይ ሲወጣ ሙያ ደብቅ የሚባል ነገር አለ ያው በቤተሰብ እንዲቀርና ቤተሰብ ላይ እንትን እንዲል ነው እኔ ደግሞ አልፈልግም የኔን ሙያ ብዙ 100 1000 ሆኖ አገራቸውና ህዝባቸው እንዲያገለግሉ ከቤተሰብ ውጭ አውጥቸው ያው ብዙ ልጆችን እያሰለጠንኩ ነው ማለት ነው ከስራ አድሉን በተጨማሪ ነገ ህዝባቸውን የሚያገለግሉ ልጆችን እያፈራው ነው ማለት ነው አሁንም እንደምንመለከተው በርካታ ሰዎችም ነበሩና ሲስፋፋ ሁሉም ቦታ ሰዎች ለመገልገል የሚቀላቸዋል ምናልባትም አሁን ዘመናዊ ስንል ወይም ከዘመናዊ ጋር መታገስ ሲባል በልምድ የምናገኘው ክህሎት አለ ያንን እንዴት አዳበርከው ማለት ዘመናዊውንስ ትምህርት የወሰድክበት አጋጣሚ ባህላዊውን እንዳልኩት እንግዲህ ከቤተሰብ ነው ከፋሚሊ ነው የወሰድኩት ከልጅነት ጀምሮ ያያው እያንዳንዱ ትምህርት ሲያስተምሩ ካሁን ነርቭ እንላለን በዘመናዊ ትምህርት ስለ ነርቭ እያንዳንዱ እንደሚያሳዩ ሁሉ እናቴ አሁን ስታስተምረኝ ስር ዞር ለምንለው ነገር ዛሬ ላይ ነርቭ ብዬ አብራራዋለሁ እነሱ ዋና ስር ብለው ያሳዩኝና በስንደዶ ሁሉ ያስተምሩኝ ነበር የስንደዶ ጫፋን አሳይተው ስብር እንዴት እንደሚገጠም እንዴት እንደሚላቀቅ በዛ እስከ ማሳየት ስር ደግሞ ዋና ስር ይሉኛል እነዚህ ደግሞ ትንሽ ስሮችን ገባር ስር ይያሉ ሳይንሱ በታትኖ እያንዳንዱ ስር በተለያየ መንገድ እንት እንደሚለው እንደዛ አድርገው አስተማሩኝ በዛ አዳበርኩኝ ከዛ ከዘመናዊ ትምህርቶች ደግሞ ማሳይ ቴራፒ ኮርሶች ወስጃለሁ የሱ ምሩቅ ነኝ እሱ ደግሞ አናቶሚን እንዳነብ አሁን የደረሰበት ሳይንስ ደግሞ እንድጠጋ አረገኝና ባህላችንን ከፍ ግን ባህሉን ሳይለቅ ነው የራሳችንን ባህል አሁን መንግስታችንም ወደኋላ እየተመለሰ ነው ባህላችንን እየደገፈ ነው አሁን ለምሳሌ ያባገዳ ስርዓትን መለስ ብለን እንዲያድግ እየተደረገ ነው ከባህሉ አንዱ ዘርፍ የባህል ህክምናችን የቅጠላ ቅጠል ዘርፎችን አሁን ዘመናዊ አርገውት በተቀናጀ ሁኔታ ጥናት በተደረገበት ሁኔታ ከፍ እየተደረገ ድጋፍ እየተደረገላቸው ነው ከዛ ዘርፍ ደግሞ አንዱ የሆነው ወጌሻ ነው የወጌሻ ህክምና ነው ወጌሻን ደግሞ አሁን እኔ እንደዚህ አድርጌዋለሁ የኦሮሚያ ጤና ቢሮ አጠቃላይ እንግዲህ ጤና ቢሮዎች ይሄንን ነገር አይተው ነገ ላይ ብዙ ወጣቶችን እዚህ ነገር ላይ እኔ የቻልኩትን አሁን እያደረኩ ነው እነሱ ደግሞ የተወሰነ ድጋፍ አድርገው ብዙ ወጣቶችን አሰልጠኝ አሁን ብዙ ጥያቄ አለ ከብዙ ሀገር ካሰላ ዛና ይሉኛል ከአዲስ አበባ ዛ እኔ ብቻ እነዚህ ቦታዎች በሙሉ መድረስ ስለማልችል 100-1000 ወጣቶችን የማፈራት ይችላል አሁን ብዙ የሚያግዘኝ ቴክኖሎጂ እንትኖች የአናቶሚ ማስተማሪዎች ስላሉ እንደኔ እንደበፊቱ በስንደዶ አይደለም ማስተምረው አናቶሚ ኤክስሬን እያሳየው የማራይን ስለሆነ ቶሎ ማብቃት ይችላል ቶሎ አብቅቼ በያገሩ ህዝባቸው እንዲያገለግሉ አሁን ህዝባችን በተለያየ ምክንያት የጉልበት ችግር ተጠቂ ነው የዲስክ ችግር አሁን ከኔም ካቅም በላይ ስለሆነ ነገ ላይ ደግሞ ብዙ ወጣቶችን አፍርቼ የኦሮሚያ ጤና ቢሮና የኦሮሚያ ባህልና ቱሪዝም ቢሮ ይሄ የባህላችን የራሳችን ማንነት ስለሆነ ድጋፍ አድርገውበት እንግዲህ ተመልክተው ብዙ ወጣቶችን እንዲሰለጥኑ ድጋፍ እንዲያደርጉበት ህክምና ሲሰጥ እየተመለከተን ነበር በወጌሻ ማይሰጡ ለምሳሌ ማይግሪን ያዘመደ ነው ጉልበት አይታሽም ይባላል እነዚህ አሁን እኛ በልማድ ለምንለው ጉልበት አይታሽም መሰራው ይባላል ማይግሪን ደግሞ ጭራሽ የማይታሰብ ነውና እንዴት ነው እኚህን አገልግሎቶች ምን አይነት አገልግሎቶች ትንሽ ለየት ያለው ጉልበት ከበፊት የመጣች ቃል ምንድነች ጉልበት አይታሽም ይባላል የተለመዱ ቃላቶች ናቸው ጉልበት አይታሽም ምንለው እኛ ግን የትኛው ነው ሎሚ ራሱ ቢወልቅ እንደ ባለሙያ እይታ አይታሽም ማለት ሎሚዋ ውስጧ ቅባት ስላለች ንክኪ አይደረግባትም ነው እንጂ ሎሚ ብትወልቅ ከታች እግር ተይዞ ሎሚን እንድትመለስ ዲስሎኬትድ ብታረግ እንድትመለስ ይደረጋል አሁን ደግሞ ትልቁ ችግሩ ከእድሜ ጋር የመጡ የመገጣጠሚያዎች መድረቅ ነው መገጣጠሚያ መድረቅ ስንል ስፔስ መጥበብ ማለት ነው መገጣጠሚያው ስፔስ ይጠባል ማሉ ላይ ከመነዳሪ የምትመስል የምታጫውትልናለች እሷ ትበላና ጉልበት እርስ በራስ ይፋተጋል ከዛ እናቶች ጉልበታቸው ዳሜጅ ይሆንና ምንድነው ደረጃ መውጣት መውረድ ዝቅ ብለው መነሳት ይከብዳቸዋል የሚባለው ምንድነው በዘመናዊ ህክምና የጉልበት ቅየራ ይባላል ሌላ ፕላስቲክ ይቀየርላቸው ነው የሚባለው እኔ ጋር ደግሞ አጀስትመንት በሚባል ይተሰራላቸው የብዙ እናቶች እንግዲህ ወደ ልጅነታችን መለስከን ይያሉ ነው 20 አመት ባክ ያያረጉ እንግዲህ ቁጭ ብድግ እንግዲህ እንደ አዲስ ሆኖባቸው እየተደሰቱ እኔም ከህንድ ሀገር መጥቶ ህንዳዊ የታከማለ ማመን አቃተው በአንድ ቀን እንዴት እንደዚህ ሊሆን ይቻላል ያለው ቁጭ ብድግ ብሎ የሚያቀተው ነገር አየ በጣም ተገርሞ ነው ሄደው ከሀገራችንም አልፎ እንግዲህ የውጭውን ዓለም እያገለገልንበት ነው ጉልበትን ወደ ኋላ እየመለስን ነው ይሄ ምንድነው ጥበቡ የተወሰነ ለናንተም እይታ ላይ ያሳይቻችኋለሁ
ካሜራ ላይ ቀደም አጀስትመንት ምለው ህክምና አለ የራስ የሆነ ከጥንት የተማርኩት ነው በፊት ለዛውም በጉልበት ድጋፍ አድርገው ነው ሲመልስ የነበረው ትንሽ አሁን የወጣት ስለሆንኩኝ እንዳይከብዳቸው እጄን ይሄንን በመጠቀም የሚስብልኝ አለ ከኔ ጋር ያስተማርኩት ልጅ ወንድሜ እሱ አጀስት ያደርግልኛል ከዛ ማሉ ላይ ስፔስ ፈጠርኩኝ ከዛ መደገፊያ ቤልቶችን እየተጠቀማለሁ እነዛ ምንድነው ሰፖርት ያደርገዋል ያ ነገር እንዲያገግምና ውስጥ ያለው ቅባት እንዲመለስ ስለሚያደርግልኝ ጉልበቱ ልክ አሁን ግሪስ ያጣ ብረት ሆኖ ነበር ማለ ልክ ያንን ቅባት በሚያገኝ ሰዓት ልክ እንደ ግሪስ ይሆንና ያጫውቷል እንደፈለጉ ቁጭ ብድግ ማለት ይችላሉ ማለት ነው ሌላኛው ሁለተኛው ደግሞ ማይግሪን ነው ማይግሪን ለየት ያለ ነው በእኛ ሀገር አይደለም በአለም ለየት ያለ ነው ለማይግሪን የተወሰነ ሄድ ማሳጅ የሚባል ወይ ደግሞ የጭንቅላት ማሳጅ በማድረግ የተወሰነ ሪላክስ ማድረግ ነው እንጂ ማዳን ማይግሪን የማይታሰብ ነገር ነው አሁንም ከብዙ ቦታ ጥያቄ እየቀረበልኝ ያለው ነገር ምንድነው ማይግሪን እንዴት ነው የሚድነው ነው እስከመጨረሻው እኔ ጋር ያው በጣም ብዙ ሰው ነው ማይግሪን ከጀመርኩ በኋላ የተሰሩት ሁሉም ድነናል ነው የሚሉት ያው የፈጣሪም ግን ተጨማሪነት እንዳለ ይዘነው የነርቭ ፖይንቶች አሉ ትንሽ ለሳይንስ ግልጽ ያልሆኑ በኤምአርአይ ማይታይም አሁን እሱም በኤምአርአይ ላረጋግጥ ብቻ ብል ሙሉ ለሙሉ እዚህ ላይ የትራዲሽናል ጥበብ ነው ያለበት ባህላዊ ጥበብ ነው ያለበት ማለት ነው በሳይንሳዊ ላሳይብል በኤምአርአይ አይታይም ከውስጥ ያለ ነርቭ አይደለም አብዛኛው የሰርቪካል የምንለው ከአንገታችን ከዛ ጋር ይዞ ከፊታችን ላይ ያለ የነርቭ ስርዓት እንዲቆጣ በማድረግ ከውስጥ የኤሌክትሪክ ንዝረቱን ነው እንትን የሚለው ግን ኤምአርአይ ላይ አይታይም እኛ በእጃችን ፖይንት አሁን የማይግሪን ህክምና ውስጥ ሁለቱ ሙሉ ለሙሉ በቅተዋል ከኔ በፊት እነሱ እንትን ብለው መጨረሻ ላይ እኔ ነኝ የምሰራው ሶስተኛ ደግሞ የባለቤቴም ማይግሪን ላይ አራተኛ ሶስቷ እየመጣች ነው ያለችው እንግዲህ ማይግሪን ግን ሙሉ ለሙሉ እያዳንን ያለ ነው ማለት ነው ግን ከእግዚአብሔር ተጨማሪነት ጋር ነው የነርቭ ፖይንቶችን ሌላ ምን ሰጠው መድኃኒቶች ወይ የሚጠጡ ነገሮች የሉም በየነርቭ ፖይንቶችን በመንካት ነው በፊት በልጅነት ጀምሮ ነበረ ይሄ ህክምና ስማረው የዛኔ ግን ምን ነበር ከአንገት በላይ መምተኛ የለም እኛ ሀገር ለምንድን ነው ያ ከአንገት በላይ መምተኛ በፊት ውስጥ ነው የምንሰማው አይደለ ጭንቀት እንላለን ወይ ደግሞ ድብርት ውስጥ ገቡ ራስን ማጥፋት ምናምን የምንለው ከነዚህ ነርቮች ጋር የተገናኘ ነው እነሱ በምንድነው በቴክኖሎጂ በኑሮ ወከባ ምክንያት የሚመጡ እንትኖች አሁን ወደኛ ሀገር ምን ሆኑ እኔ ልጆኝ የሌለ በፊት ማከም አልችልም ነበር አሁን ላይ ማከም የቻልኩት የነሱ የሆኑ ዘመናዊ ነገሮች ሞባይል የምንለው ላፕቶፕ የምንለው የኑሮ ጭንቀቶች ወደኛ ሲመጡ ምን መጣ ከአንገት በላይ የምንለው ነገር ወደኛ ሀገር መጣ ማለት ነው ከዛ ይሄን ህክምና በፊት የተማርኩትን አሁን ካለኝ የአናቶሚ እንትኖች ጋር አነጻጽሬ የነርቭ ፖይንቶች ጋር አጣመርኩትና ለነሱ በሚገባቸው ትምህርት ተሰጣቸውና አሁን ወደ ስራው ገባን እንጂ ትምህርቱን ከልጅነቴ ነው ያስተማሩኝ ማለት ነው አቢው ጊሻ ታናሽ ወንድም ነኝ ጊሻ የሚለው ሙያ ወንድማችን ከእናታችን ወረሰ ያው እሱም ለኛ ለሶስት ወንድም ነን ለሁለታችን እሱ ሞር ያሳየን ነው በዚህ ሙያው 7 አመት እየሰራሁበትም ነው አንድ ለኔ የሥራ ዘርፍ ነው ሁለት ሰው ማዳንን የመሰለ ማስደሰት ነገር የለም ወጌሻ ቴዲ ይባላል እና እዚህ ባቢ ወጌሻ ማከል አብረን ምንሰራው ነው እየሰራን ነው ወንድሜ ነው መጀመሪያው እሱ የበለጠ ሆቢ ስለነበረው ከኛ ቀድሞ እሱ ሙያውን ይዞ እየሰራበት ነበር እኛ ደግሞ በትምህርትም ላይና ሌላ አንዳንድ ስራዎች ላይ እንሰራ ነበር ከጊዜ በኋላ ይው ሆቢው መጣበና ፍላጎቱ መጣበና ከዛ ወደሱ አብረን መተን የሱ አሰልጥኖን አሁን አብረን እየሰራን ነው ማለት ነው ወጌሻነት በጣም ደስ ይላል ሰውን ማዳን ራሱ በጣም ደስ ይላል በአንተ ምክንያት በአንተ ፈጣሪ በአንተ ላይ አድሮ አንተ ሰውን አድነ ሰው በአንተ ተሽሎት የተሻለ ነገር ላይ ሲሆንና ተሽሎት ድኖ ስታይ በጣም ነው ደስ የሚል የሚያስደስተው እኔ ተማሪ ነበርኩኝ አቢው ጊሻ ጋር እየሰራሁኝ የማይግሪን ህክምና ላይ በጣም ሰዎች ብዙ ቻሌንጆች ብዙ እንትኖች ያጋጥማቸዋል በማይግሪን እና እዚህ ሰርታቸው ተሽሏቸው ሲሄዱ አንደኛ አንተ ለስራ እንትን ነው ለስራ የስራ እድል ነው ሁለተኛ ሰዎች ድኖ ይሄዳሉ ሶስተኛ ደግሞ የሶን ደስታ ስታይ በጣም ደስ ይላል በጣም ጥሩ ቀጣ አግኝቻለሁ ብዙ ነገር ተመረየበታለሁ ወደፊትም ደግሞ ከዚህ በበለጠ ራሴን አፕዴት አድርጌ የተሻለ ነገር ላይ እንደማረግ ለሰዎችም ለብዙ ነገር መዳን እንደምሆን ተስፋ አለኝ እኔ ሰሰራ ልብ ብሎ ያል እኔ የሚማርም አልመሰለኝም ተግባራዊ ያረጋሉም አልመሰለኝም እያየ ለካሱ ልብ ብሏል ያው አሳደገው ቀጠለበት ብዙ ሰዎች ይሄ ዶክተር ይሆናል አስተምሩ ዶክተር ይሆናል እኔ ዶክተር ትሆንልኛለህ ስላንተ በዚህ ቀረው ያልኩስል ያው የዶክተሩን ቦታ ያያዘው ነው ምን ትፈልጊያለሽ ያው የዶክተሩን ቦታ እኮ እየተካሁ ነው ምን ትፈልጊያለሽ በዚያ ተደሰችም ዶክተርም ይሄንን ነው የሚሰራው እኔም እየሰራሁት ነው እያለ ነው እኔ ተደስቻለሁ ወንድሞቹንም ይዞ እየተጓዘ ነው
የሀገር በቀል እውቀቶች የምንላቸው አሉ። እነዛን እውቀቶች እንዴት መጠቀም አለብን? እንዴትስ መጠበቅ አለብን? ምክንያቱም አሁን ሳይንስ ያልደረሰበት ብለን የምናነሳቸው አይነቶች ሕክምና እየተሰጡና ምን አይነት ጥንቃቄ ለባህላችን ምን አይነት ጥበቃ ማድረግ? ባህል ማለት እኛ ካልጠበቅነው የሚሞት ነገር ነው። አሁን ከወጌሻው ዘርፍ ከሄድን እናቶች በየሰፈሩ ያሉ እናቶች አሉ። እኔን አሁን ምንድነው የሚሉት እኛ ሊያበቃልን ነው ልጆቻችንም ይሄንን እንደሞያ ብለው ከኛ አልተቀበሉም። መሀል ላይ ከወጣቶች ያለከው እንደ ድልድይ አንተ ነህና አንተ ካላሻገርከው በስተቀር ሙያው ሟች ነው እያሉ ነው። እነሱ እንኳን ሙያው እንደሚሞት ያውቃሉ። እነሱ ካበቁ እኔ ካላስቀጠልኩት ወጌሻ የሚባል ነገር ከሀገራችን ሊረሳ ነው ማለት ነው። ስለዚህ ለይሄን ሙያ ለመጠበቅ ምንድነው አሁን እንዳልኩት የኦሮሚያ ባህልና ቱሪዝም ቢሮ አለ አይደል? ይሄን ባህል እኔን ከደገፈኝ ድልድዩኝ አሻግሯለሁ በትኗለሁ ማለት ነው። ምን ያደርጋል? ጭራሹን ይፋፋል፣ ጭራሽ ብዙ ይሆናል ማለት ነው። ስለዚህ ለባህላችን ይሄን ብቻ አይደለም አሁን ያባገዳ ስርዓትን ስንጠብቀው ስንንከባከበው ይሄን ባህል ውጮች አይተው ወደኛ ይመጣሉ፣ ባህላችንን ይደግፋሉ። የባህል ሕክምናችንን ደግሞ ባህልና ቱሪዝም ቢሮና የኦሮሚያ ጤና ቢሮ ሲደግፋቸው ዘመናዊ አርገው ዶዝ መጠኑ አይታወቅም ነው በባህል የሚባለው አይደል? ዶዙን ከኬሚስትሪ ባለሙያ ጋር አንድ ላይ ሆነው አሳድገነው ስንሰራ የራሳችን መድኃኒት ፋብሪካ ይኖረናል ማለት ነው። ስለዚህ ለባህላችን ድጋፍ መንግስት ማድረግ አለበት። ባህላችን የራሳችን ነገር ስናሳድግ እያየን ነው። በእኔ ከውጭ ወደኛ እየመጡ ነው። በፊትኛ ወደ ውጭ ሰው እንዲታከም ነው የምንልከው። አሁን ላይ ግን ከአሜሪካ፣ ከኖርዌይ፣ ከጀርመን እነዚህ ወደኛ እየመጡ ነው። ይሄ ማለት ደግሞ ለየት ያለ ነገር ነው። እኛ የምንልከው ሰው ወደዚህ ሲመጣ አሁን አዳማዬን ደስ የሚለው ነገር ቱሪዝም እየሆነችልኝ ነው። ሆቴሎች እየመጡ ነው። እዚህ 2 ወር 3 ወር እዚህ ሲያርፉ ቱሪዝም ሆነችልኝ ማለት ነው። ስለዚህ አገሬን ወደ ቱሪዝምነት እየቀየርኩ ነው። ወደ ሕክምና ቱሪዝምነት ቀየርኩት ማለት ነው። ምን አይነት ስሜት ይሰማል? የሆነ የሕክምና ደረጃ ሲደርስ ሀገር ውስጥ አይቻልም ወደ ውጭ ነው የሚባለው። ውጭዎች ታክመው በተለይ ደግሞ ሲሻላቸው ምን አይነት ስሜት በተለይ ከባህል ጋር አያይዘ እነሱ አምነው መተው እዚህ በጣም የተለየ ስሜት ነው የሚሰማኝ። አምነው ነው ያን ሁሉ አገር እንግዲህ አቆራርጠ የመጡት እነሱ ላይ የማገኘው የእያንዳንዱ ቀን ስሜት ለኔ መስጠት ሳክስፋክሽን ለኔ መስጠት ደስታ ልዩ ነች። በጣም ስሜት የሚነካው አንዳንዴ አብሬ ውስጤ እስከ ማንባት ድረስ እንትን የሚደርሰው ለምን ከዛ ድረስ መጥቶ አንድ ሰው ለውጥ አግኝቶ ነው ፊቱ ከፊታቸው ነው የሚያው የተለየ ደስታ ሲሰማቸውና ሳይንስ ደግሞ የማይደርስበት ብዙ ነገር አለ። በሳይንስ መፍትሄ የማይገኝ በእኛው መፍትሄ የማይገኙ ብዙ ነገሮች አሉ። ብረት ልናስገባ ማንችላቸው አሉ። በዘመናዊ ሕክምና ደግሞ አሁን ቡዋን ብንወስድ በዘመናዊ ሕክምና አይገኝም። አሁን ለቡዋ ከውጭ ይመጣል። አንጀቱ ጨጓራ ነው ይባላል። አንጀቱ ላይ ብዙ ነገር ተፈለገ። ጨጓራው ግን ምንም የሕክምና እየወሰደ አይደለም። ግን ቡዋ የምንለው በጣም ቀላል ነገር ነው። እኔ ተማርኩት ቡዋ ማለት የአንጀት ዝቅ ማለት ነው። ትንሽ እስከዛሬ ድረስ ራሱ በሳይንስ ለመግለጽ ሳይንሱም ቢሆን ልረዳው ቢል የማይረዳው ነገር ግን ለኔ ገና ዳበስ አድርገው አንጀቱን ድኖ የዳይጀሽን ሲስተሙ ተመልሶ የሚስተካከል ነገር አሁን ስትሮክን ከወሰድን ስትሮክ የራሱ የሆነ ትሪትመንቶች አሉ የፊዚዮቴራፒ የሚሰጡ የኔ ደግሞ በባህሉ ምን ይባላል እነዚህ ስሮችን መፍታት ይባላል። እነዛ ስሮች በማላቀቅ የቀደሙ እንግዲህ ወደ 20 ምናምን አመት ከአሜሪካ ስትሮክ ዘመናዊ እንግዲህ የአሜሪካን የሚያክል ዘመናዊ ሕክምና የለም። እነሱ እንትን ያላሉትን ነገር ግን ቀላል ስሮችን በመንካት እጇ እንዲፈታ እግሯ እንዲፈታ አረጋለሁ። ሳይንሱ ዘመናዊ ነገር የማይደርስበት እኛ ጋር ብዙ ነገር ስላለ እኛም ደግሞ ማናቃቸው እነሱ ሊረዱን ዘመናዊ ጋር ብዙ ነገር ስላለ ተጣምረን ለህዝባችን ብንሰራ ከፍ እናደርጋታለን ማለት ነው። እቺን አገርም ህዝባችንንም እናድንበታለን ማለት ነው። የተለየ የምትለው ሕክምና ምን አርጋሃል? የሰዎቹ ስሜት ምን ይመስል ነበር? በቅርብ ያለው ልንገርክ ስሜን ትባላለች። የኮሎኔል ባለቤት ነች። ከዛሬ 4 ወር በፊት ነው እና ስትመጣ ሲደውሉልኝ አልጋ ላይ ቀርታለች ነው። ዲስክ ነው ሉምባር ዲስክ እንለዋለን በሳይንሱ የማረው እንደሱ ስለሚል ነው። ሉምባር ዲስክ የታችኛው ወገብ ማለት ነው። ወይ ደግሞ በትራዲሽን በባህላዊ ቋንቋ የደም ጋን እንለዋለን። በሳይንሱ ደግሞ ሉምባር ይባላል። እነዛ አካባቢ L4 L5 አበቃለት የተባለ ዲስክ ነው እና ሰርጀሪው ራሱ 50 ነው። ደርቋል። ውጤት ላይ መጣበት ይችላል ተብላ አልጋ ላይ ቀርታለች። በዊልቸር ነው የመጣችው። ከዊልቸር እንግዲህ ጀምሮ እነሱን ቃል ገብቼላቸው ነበር በ3 ወር ውስጥ ልጆቹን ሁሉ እንደ ግዳጅ ነው በ3 ወር አስቆመን እናስኬዳታለን ነው ከዊልቸር ላይ ግን ፈጣሪን ይዤ ነው እነዛም ብለን በ3 ወር እንግዲህ ሙሉ ለሙሉ በእግሯ ስትሄድ በቃ የሚሰማን ስሜት እሺ እንደ ተሸከማት ለ4 ለ5 የምትገባ ራሱ ተራምዳ ስትሄድ እንግዲህ የሚሰማ ስሜት እኔ ለማንም መግለጽ ይከብዳል። በቃ እንዲህ ብዬ ራሱ ሊገልጸው የማልችለው ስሜት ነው።
የትኛውም ስራ ላይ የተገኘ ሰው እንደኔ ደስተኛ ነው ብዬ አልነገርም። ለምን ከጤና ነው ወደ ሌላ ምዕራፍ ካልጋ ተነስተክ ወደ መራመድ ወደ ብርሃን ሲሄድ ሰው ማየት ማለት የሚሰማ ደስታ በጣም የተለየ ነው። በጣም ነው እኔ አሁን እያንዳንዱ ይሄን ስራ እንድበረታ በጣም የጉልበት ስራ ነው። በጣም ብዙ ሰው ነው የምሰራው። ግን ሁሌ እንድበረታና ሁሌ እንድጠነክር የሚያደርገኝ ሰዎች በእያንዳንዱ ቀን የሚሰጡኝ የደስታ ስሜት ያበረታኛል፣ ያጠነክረኛል። የነሱ ደስታ ነው ያወረኝም ያለው ማለት የነሱ ምርቃት ይለያል። በቃ ደስታው ከዳኑ በኋላ ነው። ደስታው ከዳኑ በኋላ እንግዲህ ክቡራን ተመልካቾቻችን ከወጌሻ አቢ ጋር የብርቶች ፕሮግራማችን ቆይታ እያደረገ ይገኛል። የተለያዩ ሁኔታዎች የማናስተውላቸው ጥቃቅም ብለን የምናልፋቸው የህመም አይነቶች አሉ። እነዛ አይነት ስሜቶች እኔም ይሰሙኛልና ምናልባት በወጌሻ ቋንቋ ወይም በህክምናው ቋንቋ ምን ይባላል ምን አይነት እክል አለብኝ የሚለውን ደግሞ አይቼ ወደ እናንተ መደርሳለሁ። ከዛ በፊት ግን የተለያዩ ታካሚዎች እዚህ ስፍራ መጥተው የወሰዱት ህክምና አለ። እሱን ተከታትለን ደግሞ የኔን ህክምና የምትከታተሉ ይሆናል። እስከ ፍጻሜው ድረስ አብራችሁ ስትሆኑ በርካታ ዕውቀቶችን ተቀስማላችሁ። እኔ ከአቢ ጋር ቆይታ አደርጋለሁ። ልብሴን አውልቄ ወደ ህክምና ገባለሁ። ይባላል ከዋሽንግተን አሜሪካ ነው የመጣሁት። ስትሮኬ ከጄ ከእግሬ ጀምሮ ነው ያለው ከነጭንቅላቴ ማለት ነው። ድሮ ነው የጀመረው የዛሬ 20 አመት። በሽታውን ከዛ ጀምሮ በ20 አመት ውስጥ ነው ያዝኩት። እዛ አሜሪካ ሀገር ህክምና ተከታትለሽ ነበር? ተከታትያለሁ። ለውጥ የለውም። እዚህ ያገኘሽው ለውጥ ምንድን ነው? እጄን እንደዚህ ነበረ፣ አሁን እንደዚህ መቅጣት እችላለሁ። ብዙ አመት የለፋበት ብዙ አመት በጣም የምመኘውን ቦታ ነው የመጣሁት እዚህ ስመጣ ማለት ነው። አሁን ሲመጣ ህመም አለው፣ ግን ከህመሙ ጀርባ ደግሞ መልካም ነገር ምኞቴን የሚያሳክልኝ አቢ ወጌሻ በጣም ጎበዝ ነው። ለውጥ ስላለው እችላለሁ ብዬ ነው የመጣሁት። እግሬና እጆቼን በሙሉ ያመኛል፣ ግን በጣም እግሬ ጉልበቴ አይታጠፍም። በተለይ ሌሊት መተኛት መነሳት አልችልም፣ ማጠፍ መዘርጋት አልችልም። እና እዚህ ቦታ መጥቼ የመጀመሪያው ቀን ሄዳ ነው ይሄ እግሬ ሁለቱም የሚታጠፈው የሚዘረጋው። ግን ያው አሁን እኔ ዝም ብዬ የምመጣው እነዚህ ሌሎቹ የተቀጠቀጡት ወድቄ ነው። በጣም ብዙ ጊዜ ወድቄ በጣም ብዙ ወጌሻዎች ጋር ሄጃለሁ። ይሄን ግን አላወቅኩም። በዩቲዩብ ላይ ሰው አይቶ ነግሮኝ ነው ወደዚህ የመጣሁት። ግን የመጣው ቀን ነው እግዚአብሔር ረድቶኝ በእነሱ አልፎ ባቢ አልፎ ጌታ ፈውሶኛል። ስሜ መኮንን አበበ ይባላል። የመጣሁት ከአሜሪካ ነው፣ ቨርጂኒያ። ያው እዚህ ይሄንን ባህላዊ ህክምና ወጌሻ ከጀመርኩኝ 1 ወር ሆኖኛል። ከ5 አመት በፊት ስራ ላይ ትንሽ ወድቄ የዲስክ መንሸራተት ገጥሞኝ ነበረ። ያ ዲስኳ ሄዳ ቀኝ እግሬ ነርቭ ላይ ስለሚያርፍ ቀኝ እግሬ አነክሳለሁኝ፣ መራመድ መቀመጥም አልችልም። ሁሉን ነገር በድጋፍ ነው። መነሳት ፈልግ ቃይጄ ነው መነሳ የነበረው። በዚህ ምክንያትም ስራዬንም ሉዝ አድርጌያለሁኝ። ያው ዲሴብል ሆኛለሁኝ። ጡረታ ነው የሚባለው መሰለኝ። እንደዛ ነው ያለሁት። እኔ ከአሜሪካ አማርኛ ትንሽ ችግር አለኝ፣ ግን ኮምፔር ሳረገው ከዛ እዛ በሽታ ቤቢ ሲት ነው የሚያደርጉት። ቤቢ ሲት ምንድነው በአማርኛ? ይንከባከቡታል እንጂ አያድኑትም። እዚህ ግን ህመም ቢኖረው መጨረሻው ለውጥ ይኖረዋል ብዬ እገምታለሁ። እና ተስፋም አለኝ የሆነ ነገር አለው ይመጣና አሁን 7-6 ቀኔ እዚህ ከመጣሁ 7-8 ቀኔ ትልቅ ለውጥ ነው። እግሬ ያን በጣም አነክስ ነበር። አሁን ማነከሴ ቀንሷል እና በጣም ለውጥ አለው። ህክምና ቦታ ሄጄ ያጥንት መድረቅ ነው ብሎ ካልሲየም እና የሆነ መድኃኒት ሰጠኝ፣ ግን ምንም አይነት ለውጥ አላገኘሁም። እዚህ መጥቼ ግን ለውጥ አግኝቻለሁ። ከዛ በተጨማሪ ግን ከዛ በፊት ግን እዚህ ቤት ስለሚሰሩ ልጆች እግዚአብሔር የተመሰገነ ይሁን። በጣም ትሁቶች ናቸው፣ አቀባበላቸው መልካም ነው። ቢያምህ እንኳን በሽታውን ትችለዋለህ በእውነት። ምክንያቱም በጣም ነው ትሪት የሚያደርጉት። በጣም ጥሩ ልጆች ናቸው። ጠቅላላ እኔ ከሌ ያለለም በሙሉ ጥሩ ልጆች ናቸው። አቀባበላቸው ደስ ይላል።
በቃ ህመምህን እንድትችለው ያደርጉሃል ከነሱ ትህትና የተነሳ ህመም እንኳን ቢኖር እንድትችለው ያደርጋል እና እኔ አሁን ትልቅ ለውጥ አለ እጥፍ ዘርጋ በይ ካልከኝ ተነስቼ እጥፍ ዘርጋ ልልሃለሁ ስፖርት ሰለሰር እንኳን እጥፍ ዘርጋ ቀርቶ በጣም ከባድ ነበር ሁለቱም ጉልበት እንዲ ቁጭ ብዬ መነሳት አልችልም እንደዚህ ብዬ እንደዛ አልችልም እንደዚህ እንዴት ሆኖ አይታሰብም በፍጹም ይሄ እንደገና እንዲ ሆኖ እንዲ መታጠፍ የለም ስተኛ ራሱ እንዲ ልገላበጥ ስል ይሄ ማጠፍ በጣም ነው የምቸገረው ይሄኛውንም ለማጠፍ በጣም ነው የምቸገረው አሁን ግን እንደ ልቤ ነው 15 ቀን ይተናል እዚህ ጋር መምጣት ከጀመርኩ 4 ቀን ነው ከዛሬ ጋር ግን አሁን እንደ ልቤ ነው ምተኛው ምነሳው እድሜ ላቢ ጸጋ ይጨምርለት ልጄን ከዚህ በበለጠ ጥበብ ይስጠው መድኃኔዓለም የድንግልች ሁሉንም ዘመናዊ ህክምናዎች ተከታትያለሁ ፋይናሊ ሰርጀሪ ነበር የታዘዘልኝ ያን ሰርጀሪ ማድረግ አልፈለኩም አሁን የመጨረሻ እድል እንግዲህ የባህል አለን ያው ኢትዮጵያኖች የባህል ህክምና እሱም መሞከር ፈለኩኝ እግዚአብሔር የተመሰገነ ይሁን ጥሩ ለውጥ አለኝ አሁን ውሳኔም ትክክል ነው ብያምናለሁ አገራችን በዚህ በባህላዊ ህክምና ብዙ ለውጥ አለ መድኃኒቶች የተለያየ የራሳችን የሆነ መድኃኒቶች አለ ዘመናዊ ህክምናውም እንዳለ ሆኖ ይሄንን መሞከር አለብን ማበረታታትም አለብን ምክንያቱም ምናልባት ማንበብ ድሉን ካገኘ ጳውሎስ ኞኞኞ የጻፈው አንድ መጽሐፍ አለ ድሮ ኢትዮጵያ ውስጥ ኢቭን ሰርጀሪ ሁሉ ይደረግ ነበር ሆድ ተከፍቶ ይሰራል እና እንደገና ሪቫይዝ ማድረግ አለብን ማበረታታት አለብን ባህላዊውን ወደ ዘመናዊ አሁን እዚህ አቢጋ መጥቼ ሲሰራ ትልቁ ለውጥ እኔ ማየው ከዘመናዊው ጋር ነው እሱ ባህላዊውን በዘመናዊው መንገድ ለምሳሌ አሁን የማይነኩ ነርቭ አለ በሚታሽበት ጊዜ ነርቭ ላይ የማይጫን ነገር አለ እሱን ሁሉ እየተጠነቀቀ ነው እና ከእውቀት ጋር የሆነ ባህላዊ መበረታታት አለብኝ ያስባል አንድ የገባው ቃል ደግሞ ነበር አይደል ምን ብዬሽ ነበር ወደ ስራከ ትመለሳለህ ያ ጡረታው ራሱ ቢሆን ይስተካከል ወደ ራስ ስራ ሄደ መስራት ትችላለህ ትመለሳለህ ብዬካለ አይደለ ያ ደግሞ ይሆናል እሺ እውነት ነው እኛ ትልቅ ባህል እንዳለን ሀገራችን ትልቅ እንደሆነች ደግሞ አሜሪካ ላለው ህክምና ደግሞ ታሳያቸዋለህ ያንተ መጀመሪያ ስለሚያውቁት ማለት ነው እሺ ወጌሻ ሙያ ባህላዊ ነው ብዙ ጊዜ እኛ ወደ አውሮፓ ወይ ውጭ ሀገር ወዳሉ አይነት ጥበቦች ነው የምናዘነብለውና ባህላችንን ደግሞ ብንጠብቅና ብንጠቀምበት ምን ያህል ለውጥ ያመጣል ይላል እንዴ ባህላችን ነገርኩህ እኮ ባህላችን እኮ ነው እኔ አመት ከ6 ወሬ ነው ከታመምኩኝ በጣም ብዙ ጊዜ ነው ወደኩት ብያለሁ እና አሁን እኮ በባህላችን ነው የዳንኩት ስለዚህ ማንንም ሰው ከፈጣሪ በታች ጥበብን የሚሰጥ እግዚአብሔር ነው አይደል እንዴ ጥበብን የሚሰጥ እግዚአብሔር ነው ለዚህ ብላቴናም ጥበብ የሰጠው እግዚአብሔር ነው ስለዚህ እኔ በዚህ ብላቴና አልፎ አምላክ ይፈውሶኛል በቃ ስለዚህ ይሄንን ማበረታታት ነውና ሰው ሞክሮ ካልተሳካለት መተው ነው ጥሩ ነው እጅግ መበረታታት ያለበት ነው ያው ምንድነው መሆን ያለበት አንዳንድ ጊዜ ባህላዊ ነገሮች ኳንቲፋይ አይደረጉም ማለት በመለኪያ የተደገፉ አይደሉም እነሱን ዘመናዊ ማድረግ የተመጠነ ለምሳሌ መታሸት የሚገባው በየቀኑ ላይሆን ይችላል በየ3 ቀን ይሆናል ሳይንሳዊ በሆነ መሆን አለበት እንጂ እሱ ምንም የሚያጠራጥር አይደለም የባህሉ ማበረታታት በመድኃኒቶች የባህል መድኃኒቶች አሉ ብዙ አሉ እነሱ የሚተዋወቁበትን ማበረታታት ነው ዘመናዊውን ህክምና ትልቅ ቴክኖሎጂ ካለበት ከአሜሪካ ድረስ ነው የመጣሁት የመጨረሻው ውሳኔ ለምሳሌ አሁን ሰርጀሪ ማድረግ ታዞልኛል ያንን ከማደርግ እስቲ ይሄኛውንም እንሞክረው ሞክሬም ጥሩ ለውጥ አይቻለሁኝ በአንድ ወር ውስጥ በደንብ ራመዳለሁ አሁን ጂም የሚሮጥበት ማሽን ላይ ከ30 ደቂቃ በላይ መሮጥ እችላለሁ ድሮ 30 ደቂቃ አይደለም 30 ሰከንድ እንኳን መራመድ አልችልም እና ጥሩ ለውጥ አለ ይሄ ደረጃዎችን መውጣት እና ብዙዎች ቢሞክሩት ይሄንን አሁን ውጪ ያሉ ወገኖችም ዩሮፕ ውስጥ ይሞክሩት ወደ ባህላችን ወደ ራሳችን ነገር እንመለስ እኔ ኦሬዲ በ6 ቀን ማለት በጣም አጭር ጊዜ ነው
ለውጥ አይቼበታለሁ። በጣም አነክስ ነበር እንዳልኩ ከአምናምን አመት እዛ አሜሪካ ይኖርኩት እስከ ዛሬ ድረስ እየታከምኩበት ብዙ አመት ግን ለውጥ የለውም። ከዛ መጨረሻ ላይ ነው ጊቭ አፕ አረጉብኝ እነሱ ማለት ነው ለውጥ የለውም ብለው ተውኝ። ግን እዚህ ስመጣ ሰው ይዞኝ መጣ እዚህ ባንዴ በአጭር ጊዜ ነው የመጣው። ዛሬ 9 ቀን እዚህ ከአሜሪካ ከመጣው እና እዚህ ለውጥ አለው። በ14 አመቴ ስትሮክ መታኝ። እጄ አይሰራም እንደምታየው። በፊት በጣም ትንሽ ነበረ አይንቀሳቀስም። አሁን ግን በጣም ለውጥ አለው። አሁን እንደዚህ ድሮ አልችልም ነበር እንደዚህ ማለት እንደዚህ ቀጥ አድርጌ አልቆምም። ግን አሁን ይችላል። እግሬ መሄድ ይችላል ግን አነክሳለሁ በጣም። አሁን ቀንሶ ዋኬ ራሱ ተስተካክሏል። መሄድ መቻል ይችላል። ዋክ ላደርግልህ እችላለሁ። እና በጣም ለውጥ አለው በጣም። እና እዚህ በመምጣቴ በጣም ደስ ብሎኛል። እውነት ለመናገር ሳስበው ራሱ ያስለቅሰኛል። ብዙ አመት ለውጥ ሳላይበት አሁን ሳይበት በጣም ደስታ። መጀመሪያ ደረጃ ሲወጣ ግራና ቀኝ እንደዚህ ይዤ ነበር የሚሄደው። አሁን ካለምንም ችግር መጓዝ እችላለሁኝ። ይሄ ስፖርት መስሪያ ማሽኖች ላይም በደንብ መስራት እችላለሁና ጥሩ ለውጥ አለኝ። እንግዲህ 1 ወር ይቀረኛል። በዚህ በ1 ወር ውስጥ ደግሞ የበለጠ ለውጥ እንደሚመጣ ተስፋ አደርጋለሁ። ጅማሬው መልካም ነው። እስካሁን 1 ወር ነው እንትን ያልኩት። ጥሩ ደረጃ ላይ ይገኛል። ባህላችንን በጣም መጠበቅ አለብን። በአሁን ጊዜ ይሄ ዘመናዊው ባህላዊው ነገር ወርሶታል። ግን ወደ ኋላ መለስ ብለን ከዘመናዊው ጋር በመተጋገዝ ሳይንሳዊ በሆነ መንገድ ባህላዊ የሆነውን ማሳደግ አለብን። እኔ ባደኩበት አካባቢ ብዙ ወጌሻዎች የባህል መድኃኒት የሚሰጡ አሉ። ምን አሉ ሰዎች ይድናሉ። የሕክምና ትልቁ ታርጌቱ ታመ መዳን ነው። እስካዳኑን ድረስ እነሱ ማበረታታት አለብን። ግን መሆን ያለበት በዘመናዊ መንገድ መታገዝ መቻል አለባቸው። ልክ የባህል የሚወልዱ ሰዎችን የሚያግዙ የሉም። በዘመናዊ መንገድ ሐኪም ቤት ያሰለጥኗቸዋል እና ልክ እንደዛ የባህሉንም በዘመናዊ መንገድ ድጋፍ መስጠት መንግስት ወይም ጤና ጥበቃ ሚኒስቴር ማድረግ ያለበት ባህላዊውን በዘመናዊ መንገድ በተጠና መንገድ ኳንቲፋይ በሆነ መንገድ መሆን የሚችልበትን እንጂ የባህል ነው ብለን እንቀን የምንተወው እጽዋቶቻችንን የምንተውበት አይደለም። ግን በተመጠነ መንገድ በሳይንስ መንገድ በተመጠነ መንገድ ስልጠና ተሰጥቷቸው ህብረተሰቡን ቢጠቅሙ ባህላችንን በጥንቃቄ ይሄን የእግዚአብሔር የሰጠንን ነገር ከጎናቸው ሆነን ለሌሎችም አሁን እንደኔ እኔ አሁን ለስንት ሰው ነው የምነግረው ይገርማል። ሊጠይቁ ለሚመጡት ሰዎች ሁሉ ገንደሃራ አቢ የሚባል ወጌሻ አለ እያልኩ ለብዙ ወገቤን ያመኛል ምን ለሚሉ ነግራለሁ። ስለዚህ ባህላችንን በቃ ጠብቀን ችግርም ካለ ከጎን ቆሞ እንደ አይደለም ብሎ ማበረታታት ይሄ ነገር እንዲያድግ ከፍ እንዲል ማድረግ ነው። በከተማ ውስጥ ብቻ አይደለም መሰራት ያለበት። ገጠር ውስጥ አሉ አባቶቻችን። እኔ ያደኩበት ሐረር አካባቢ ገጠር ውስጥ ነው ያሉት። እዛ መድረስ ምናልባት እዚህ ከተማውን ጋዜጠኛ ስለሚያገኘው ይሆናል። እዛ ድረስ መደረስ መቻል አለበት። ትልልቅ አዋቂዎች ያሉት እዛ ገጠር ነው። ከተማ ውስጥም ያሉት ይበረታቱ። ግን ሞር ወደ ገጠር መደረስ ወደማይችልበት ተሄዶ ነው መድኃኒቶችም ያሉት እዛ ነው። እነሱን ወደፊት የሚያመጣበትና መበረታታት ያለበት ነው ብዬ አምናለሁ። እኔም የሚሰማኝ ስሜት አለና የኔንም ብናይ መልካም ይመስላል። እሺ ያንተ ምን አይነት ምልክት ነው የምታሳየው? ማለት ከምልክቱ ተነስተን ምንድነው የሚለው መገመት ስለሚያስችለን ምን አይነት ስሜት ነው የሚሰማ? እኔ አሁን አብዛኛው እዚህ ትከሻዬ እዚህ አንገቴ አካባቢ ማጅራቴ አካባቢ ይዘኛል። በቃ እስከዚህ ድረስ ማለት ነው።
ወጠር እንደማድረግ ነገር ማለት ነው። ሰነካውም የማመም ስሜት አንዳንዴ ያመጣል። እሺ የመነዝነዝ አይነት ስሜቶች ምናምን አሉ ስተኛበት ጧት ላይ ስትነሳ በተለይ ጧት ላይ ስትነሳ አሁን የትራስ ቀጨን ምናምን የምንለው ምልክቶች አሉ። አጧ ላይ ስንነም ብቻ ነሳኛ አንገቴን እስኪ አርፍ በልና ደግሞ ሁኔታውን ሊየው በእጅ ሞር የተሻለ የሚሆነው እንደሱ ነው። እቺኛ ምን እንላታለን? ስካፑላ ወይ ደግሞ የኋላ ትከሻችን ነች። አብዛኛውን ጊዜ በመኝታ ምክንያት የሚመጡ ትራስ ቀጨን እንላለን። ግን አብዛኛው ሰርቪካል የምንለው ነርቭ አለ። ያው የሕክምናው ቋንቋ እሱ ነው። እኛ ትራስ ቀጨን ነው የምንለው። ያው የተለመደው አነጋገራችን ነው። እሱ ነርቭ ስለምንወጥረው በዛ ምክንያት እዚህ ጋር የሚመጡ የመነዝነዝ ህመሞች ይኖራሉ ማለት ነው። አብረን ደግሞ ተኝተህ እስኪ ያንተን ሁኔታ ደግሞ በራስክ ደግሞ እናያለን ማለት ነው። በዛው ለውጡንም አንተን ትላለህ ማለት ነው። ለእንዳንተ አይነት አሁን የአንገታችን መቀጨት ላለበት ችግር መስሪያ ነው ማለት ነው። አጀስተመንት ምን ነው እዚህ ውስጥ ይገባል። ወደ ውስጥ ነው የሚገባው። እዚህ ጋር ቀጨት ታረጋግልኛለህ። ከዛ እጄን ወደ ኋላ ታረጋለህ ማለት ነው። ያው ትንሽ እንግዲህ ህመሞች ይኖራሉ። ትንሽ ቆየት ብሏል አይደለ? ለምንድነው ብዙ ጊዜ ያዝ ለቀቅ ስለሚያደርግ የተለመደ ነገር ነው። ትራስ ብለን ስላሰብነው የከፋ ደረጃ ይደርሳል ብለን አናስብም። ግን አሁን የአንገት የሰርቪካል የምንለው እስከ C7 የምንላቸው ነርቮች አሉ። አሁን እዚህ ጋር ብናይ ያው ዲግሪ አለን 90 በቤት ውስጥ ስናዞር ግን ከ90 በላይ ከሄደ አንገታችን የራሱ ሮቴሽን ስላለው ከዛ በላይ ከወሰድነው ለአደጋ ያጋልጠናል ማለት ነው። እና ያንተ ችግር አሁን ያው እንግዲህ ትንሽ አሳመምከኝ እንዳትል የሚታችሁትን ሰምታላለ ትንሽ ቢያምም ግን ፈውሳለሁ። አሁን ይሄ ምንድነው እዚህ ውስጥ የምትገባ ስር አለች ይዳ ይባላል። እሺ እሷን ስር ማውጣት ማለት ነው። ግን ለውጥክን ታያዋለህ ጀርባክ ላይ የሚያመክ የሚነዘንዝ ስተኛ። አብዛኛው ደግሞ በደረት ተኝተን አንድ እንደ ምክርም ለወደፊት እንዳይመለስብህ ራሱ በደረት ተኝተን አንገታችን እንደዚህ ነው የሚዞረው አይደለ? ነርቭን ጠመዘዝ ነው ማለት ነው። ለዛ ነው ብዙ ጊዜ በጎን ነው እንዴ በህረት ነው የምተኛው። ይሄ ልምዳውን ብዙዎቻችን ቶሎ እንቅልፍ እንዲወስደን ያደርጋል እንላለን አይደለ? ግን ይሄኛው ምንድነው እንዲህ በተኛን ሰዓት ትራሱ ሳይሆን ይቀጨን ነርቭን ጠምዘኗል ደግሞ ወይ ወጥረኗል ማለት ነው። ስለዚህ ጧት ስንነሳ የአንገታችን ተቀይቶ እናገኘዋለን ማለት ነው። አሁን ምንድነው ከዚህ ውስጥ ተወጥሮ የነበረውን እንትን አወጣዋለሁ ማለት ነው። ከዛ ካፒንግ የሚባል ህክምና አለ ደግሞ በሱ ዘረጋላለሁ። ይሄ ካፒንግ ይባላል። ድሮ በእኛ ሀገርም ያለ ነው። በእኛ የባህል ህክምና ውስጥ ኮባ ይባላል። የመንጠቅ ህክምና ነው። ብርጭቆ ተደርጎ አልኮል ሳንቲም ይደረግና አየር እንዲስብ ይደረጋል። እንዴት ነው ከቤተሰብ የወረስከው? ምን ስልጣና ወስዳለ? አሁን በተለያዩ ያየን ነበርና ምን ስልጣናዎች ወስዳለ? አሁን እኔ ከልጅነቴ ያው መጀመሪያ ሙያ ሆቢ ከሚሆነው የፈጣሪ ፍቃድ ነው። ቤተሰብ ሲሰራ ነው የምታየው። ያው መነሻ ከቤተሰብ አይደለ? ከቤተሰብ ታያለ። ግን ሞር የኔ ደግሞ ገና ከህፃንነቴ ነው ያልተለመደም ነው። ለየት አድርገው ራሱ በፊት ሲጠሩኝ ትንሽ ወጌሻ ነበር የሚሉት። ያን ስያሜ ያሰጠኝ ለምንድነው ያልተለመደ ነበር። በፊት ትልልቅ ሰዎች ነበሩ። እኔ ከልጅነቴ ነው ለዚህ ሙያ እንግዲህ ፍቅር ያደረብኝ። ያው ፈጣሪ ሲመርጥህ ነው። ዛሬ ላይ ለሚመጣው እንግዲህ ለህዝቤ እንትን ብሎ ይሆናል የመረጠኝ። ከዛ ከናቴ ምን አይነበረ ልጆችን ቦዋ እንላለን። ቦዋ ሲታከም አይነበረ። ከዛ እኔ እዛ ጋር እሷ እንኳን እያሸች እያንዳንዷን ነገር የማይበት እንትን የተለየ ነበረ። ከዛ ከፍ ይያልኩ እንኳን ወደ 9 አመቶች ላይ ሲሄድ እኛ ሰፈር ያሉ ልጆች ራሱ ኳስ ሲጫወት ማንንም ወጌሻ ቤት ሄዶ አያውቅም። በ9 አመቴ በ10 አመቴ እንግዲህ ጣት መሳብ ጀምሬ ነበር ማለት ነው። ያን እያዩ አደኩኝ። ከዛ ስብር ሲገባ ከዛ ማዘር የተለያዩ ነሽቶች ስታሽ እያዩ አደኩ። የኔ ፍላጎት ሆነ አንደኛ ፍላጎትና ውስጥክ ፈጣሪ ሲመራክ ፈጣሪ ጀን ይዞ ስለሚመራክ
ቀላል ሆነልኝ። ዲስሎኬሽን እኔ በ10 ምናምን እድሜዎች ውስጥ ዲስሎኬሽን እመልስ ነበር ውልቅ ማለት ነው እጄ ሲወልቅ ትከሻ ሲወልቅ እመልስ ነበር ለኔም ጥበቡ ለራሴ እስከሚያስገርመኝ ድረስ በተለየ ሁኔታ እንትን ነበር ማለት ነው አስተካክል ነበር ግን ዋናው መነሻዬ እናቴና የቤተሰብ ሙያ ነው ማለት ነው አሁን ጅማቱን ወጥሮታል ብለናል አይደል ተኝቶ አሁን የመዘርጋት ህክምና እያደረኩለት ነው ማለት ነው ትንሽ ያማል እመም አለው ግን ሲሻልክ ደግሞ ወዲያው ነው ይሄ መዘርጋት ይባላል ኮባ ማለት ዋግምት ማውጣት ነበረ እኔ ደግሞ ወደ መዘርጋት ህክምና ቀይሬው ያው ይሄ ደም የሚመስለው እንግዲህ አሁን የዘረጋውበት ነው የኮሪያዎች በመርፌ የሚሰጥ ህክምና ነው አሁን ዲጂታል ሆኖ ነው በዚህ ኤሌክትሮማግኔቲክ ነው አኩፓክቸር ላይ ነው ያረኩለት ማለት ነው አሁን እኔ አሁን ስታሽ ነበር አሁን ስታሽ እኔ ያው ድምጼ ወደታች ስለሆነ አንተ አልሰማም ምንም የተናገርኩት አላቃቸው ምናልባት ኢትዮጵያውያንና ትውልደ ኢትዮጵያውያን ድረሱልኝ ልሉላ ይችላል ትክክል ያስብላል እውነት ነው የተለየ ለምሳሌ የሚያስደነግጥ ቁጣዎች ስድቦች ያጋጥሙ ወይ ምትም አለ ማለት የሚማቱት ፈልገው ታውቀው አይደለም ተኝተው ጭንቅ ሲይዛቸው ሲሰነዝሩ ልትመታም ትችላለህ አረት ወይ በህግ አምላክም ልትባል ትችላለህ ስለዚህ እነዚህ ሁሉ ነገሮች አለ ግን ፔን ስላለው ነው እኔም ደግሞ ነጋቸውን ስለማስብ ዛሬ የሚሰማቸው ህመም ብዙ እኔ ሳይኮሎጂ ህክምና ማለት ሳይኮሎጂ ድጋፍ ይፈልጋል የመጣን ሰው መጀመሪያ በፍቅር መቀበል አለብን እኛ ሐኪሞች ስንቀበለው ያ ሰው በእኛ ተስፋ መጣል አለበት 100% ለኛ ሰጥቶ ነው የሚመጣው የኛ ፊት ራሱ ገና ያድነዋል እኛ ስናጽናኛው እኛ ዛጋ እግዚአብሔርን ጨምረንበትን ተስነል ስናጽናናው መጀመሪያ የሚጀምረው የመዳኑ እንትን ከዛ ምዕራፍ ነው ማለት ነው ከዛ ደግሞ ያሸነው ፔን ቢኖረውም ግን የኛ ንግግር ያጽናናዋል አይዞክ ምናምን ይያን ያበረታታን እናከመዋለን እንግዲህ ከዛ በኋላ እንግዲህ ያቺ ቀን ታልፍና ሲድኑ ያለው ነገር ደግሞ የተለየ ይሆናል ማለት ነው እዚህ አሁን ለምሳሌ እያንዳንዱ አሁን አንስተናል እዚህ ደረጃ ለምሳሌ ብረት ማስገባት እዚህ አይቻልም ስለዚህ ልክ እናንተ ከናንተ አቅም በላይ ሲሆን ምን አይነት ውሳኔ ነው በዚህ አሁን አብሬም ላመስግናቸው አብሮኝ አሁን ድጋፍ የሚያደርጉልኝ አጥንት ስፔሻሊስቶች አሉ ሆስፒታል የሚሰሩ ያዳማ ትልቁ ሆስፒታል የሚሰሩ ናቸው አጥንት ስፔሻሊስቶች ናቸው ብዙ ትምርቶችንም እንግዲህ እነሱ እገዛ አድርገውልኛል አንዳንድ የአጥንት ነገሮች ከባድ ብረት የሚገባበት የቴቱ ነው እንደዚህ አይነት ኬዝ ሲሆን አሁን እቺዳለ አጥንት ወይ ደግሞ ኢፕቦል ምንላት አለች እሱ አጥንት ላይ ፍራክቸር ሲሆን ሴል አብሮ የሚበጠስ መኖሩንና እሱ እንደማይሰራ እሱን ዕውቀት ሰተውኝ አሁን ላይ የሱ ስብር ሲሆን ኤክስሬ ልኬ ካረጋገጥኩ በኋላ ወደ እነሱ ነው ሪፈር ምልከው ወደ ሆስፒታል እነሱም ቢሆን የሙያ ስልጠናንትን ይያሉኝ ነው በዚህ እነሱንም ላመስግናቸው ለምን ወደ ዘመናዊ ማውን እንደክስንል የነሱ ገዛና የነሱ ትብብር ስለሆነ የሚያሳደገው አሁን እነሱ ምን ያያረጉልኝ ነው ለኔ ሙያዊ ድጋፍ እየሰጡኝ ነው እንደዚህ አይነት ኬዞች ሲኖሩ ወዲያው ስልክላቸው በስራ ሰዓት እንኳን ቢሆን ኬዙን ያዩትና ይሄንን ቶሎ ወደኛ ላከው ይሉኛል የሆስፒታል ሐኪሞች ናቸው እነሱ አሁን ከኔ ጋር ተባብረው እየሰሩ ነው ማለት ነው የሆስፒታል ወረፋ በጣም ብዙ ነው የወጌሻ ህክምናስ ዘመናዊ ህክምና ምን ያህል አግዞታል በጣም እኔ አግዞታል በዚያ ያለውን በጣም ፍሰቱን ቀንሶላቸው ለወለምታ ሁሉም ሰው ቢሄድ ትልልቅ አደጋዎች አክሲደንት የደረሱባቸውን ሰዎች ማስተናገድ አይችሉም ወለምታ ደግሞ በእኛ በቀላሉ የሚስተካከል ነገር ስለሆነ እዚህ በቀላሉ ይስተካከላል አጥንት ነገሮችም የከበዱ ካልሆኑ ትንሽ ፍራክቸሮች ከኛ በላይ ያሉን ካልሆነ በስተቀር ወደዛ ፍሰት ስለሌለ ያው አጥንት ስፔሻሊስት በአዳማ ደረጃ አንድ ነበር የነበረው አሁን ላይ ነው በጣም ብዙ የሆኑት ግን የዛ ጊዜ ባለውለታ ምንላቸው እናቶቻችን ናቸው ሸፍነው እዚህ ያደርሰውናል አሁን ደግሞ እኛ አለን እኛ በቀኑስ በጣም ብዙ ሰው ነው የምንሰራው ብዙ ስለምንሸፍን ሆስፒታል ላይ ያለውንም ጫና ቀንሰናል ማለት ነው አሁን አዳማ ሆስፒታልን ከወሰድነው ከተለያዩ ከኦሮሚያ ቦታዎች እዚህ ነው እንዳለ ፍሰቱ በጣም የተጨናነቀ ነው የሚሆነው ማለት ነው ስለዚህ እኛ ብዙ ነገሩን ቀንሰናል የዘመናዊ ህክምና ላይ የሚያለውን ጫና አውርደናል ማለት ነው ነገ ላይ ደግሞ የምፈልገው ደግሞ እዛ ሁሉ አንድ ልክ አጥንት ስፔሻሊስት እንደሚባለው ወጌሻ ስፔሻሊስት ደግሞ ወጣት አሰልጥኜ እዛ ለነሱ ክሊር ያለው ኬዞች ደግሞ
እዛ እንዲያግዝ በእያንዳንዱ ሆስፒታል ላይ አንዳንድ እንግዲህ ወጌሻ ስፔሻሊስት የሚባል እንዲቀመጥላቸው ፈልጋለሁ ማለት ነው ወደፊት። አሁን የኦሮሚያ መንግስት የጀመረው እንቅስቃሴ ወደዛ ያደርሰዋል ብለህ ታስባለህ? አስባለሁ። ባህላችንን ከደገፍን ወደኛ ከተመለስን ምንም ጥያቄ የለውም። እኛም አሁን እየበረታን ስለሆነ ከዚህ በላይ የነሱ ድጋፍ ደግሞ ስለሚያበረታን ወደዛ ባህሉን እንደሚወስድልን ምንም ጥያቄ የለውም ማለት ነው አምናለሁ። ለማመስገን ሲመጡ አሉ ምክንያቱም እዚህ አመስግነው ይሄዳሉ ግን ቆይታ በኋላ አንዳንዴ ጥርጣሬ ይኖራል። አሁን ነገ ይመጣብኛል ይሻል ረጅም ጊዜ ከዳኑ በኋላ ለማመስገን የመጡ ሰዎች አሉ። አረ በጣም ብዙ ጋቢ የተሸለምኩት አለ። አሁን በቅርብ እንኳን በ4 ቀን ውስጥ አሁን የኮሎኔል ሚስት ያልኩ ዳቦ ይዘው መጥተው እንግዲህ ሙሉ ኮሎኔሎች ናቸው መጥተው በጣም ምስጋና በቃ ልነግርህ የማልችለው ምስጋና እንግዲህ ስራዬ ግዴታዬ ነው ብለም ግን ሰው ድኖ ከእንደዛ ተነስቶ ቴንኪው ብሎ ሲመጣ ምን ያህል ያበረታኛል የሚለው ልነግራችሁ አልችልም። በጣም ብዙ አለ። የኛ ህዝብ ደግሞ አመስጋኝ ነው። አመስጋኙ ስለሆነ ነው ፈጣሪ ይረዳናል። ፈጣሪ አግዞት ያቆመዋል። አመስጋኝ ህዝብ ስለሆነ ማለት ነው። ብዙ ናቸው ለምስጋና የመጡ እነሱንም በሙሉ አሁን ላመሰግናቸው ፈልጋለሁ። እንግዲህ በስም እንዲህ ባልልም ሁሉንም ፈጣሪ ይስጥልኝ፣ ፈጣሪ ክብረት ይስጥልኝ ይላል። የምትጠቀማቸው ማሽኖች አሉ። ባህላዊው የሚጠቀማቸው ነገሮች በዘመናዊ መልኩ ነው ያመጡልን እያልከኝ ነበር። ትክክል ነበርና እንዴት ነው ከዘመናዊ ጋር ማዋሃድ የሚቻለው? ይሄ ብቻ አይደለም ሌሎች ባህላዊ ዕውቀቶች አሉና እንዴት እናዋሃድ ትላለህ? አሁን ምንድነው በእኛ ሙያውን የባህሉን እኔ ያዋሃድኩበት መንገድ ኮባ ይባላል። የባህል ህክምናችን ምንድነው ዋግምት እንላለን። የተቆረ ደም እናወጣ ነበር በብርጭቆ ወይ ደግሞ ለብ እንላለን። ልብ ወረደች። ያው ልብ ወረደች የሚለውን ቃል ትንሽ ላብራራው። እዚህ ጋር ደግሞ ልብ መውረድ ሳትሆን እቺ ዲያፍራም የምንላት ተንጠልጣይ አጥንታለች። የሆነ ከባድ ነገር ስናነሳ ሶዶስ ትገባና ስለሚወጋቸው ልብ ወረደች ይላሉ። ያው ልብ ወረደች የሚለውን ቃል የተለመደውን ቃል ስለሆነ ነው። ልብ አትወርድም። ልብ ከወረደች የሆነ ነገር ወን ማለት ነው። እሷ አንተ ስትል ይነጠቅ ነበር በፊት። አሁን አነጣጠቁን ራሱን የቀይሬው ከጀርባ በኩል አድርጌዋለሁ። ከጀርባ መመለስ ቀላል ስለሚቻል እዚህ ልብ አካባቢ ስስ እንትኖች ስለሆኑ እዛ አካባቢ እንዳይነካ ለብዙዎችም ስልጠና ሰጥቻለሁ። አይነካም ብዬ ወደ ዘመናዊ እንትን አለ ማለት ነው። ከፍ አለ ማለት ነው። ከዛ ደግሞ ኮባ የምንለውን ዋግምት ብቻ የሚወጣበትን ነገር ደግሞ አሁን ጀርባ አካባቢ የአንገት አካባቢ ትራስ ቀጨይ ለሚባለው ከሽት በኋላ በሱ መዘርጋት ህክምናን ከ8 ዓመት በፊት እኔ ነኝ ወደ ራሴ እንትን ቀይሬው የመዘርጋት ህክምና ጀመርኩኝ። ዛሬ ብዙ ስፖርተኞች ነጌታነ ይተቀሙታል። ብዙ የሀገራችን ስፖርተኞች እንግዲህ ይሄ መስል ኮንትራስት መስል መሳሳብ ሲያጋጥም በሱ የመዘርጋት ህክምናን ያው በእኔ ተጀምሮ አሁን ብዙ ቦታ እየታወቀ ነው ማለት ነው። ስለዚህ አንተ ያገኘውን ዕውቀት ከዘመናዊ ጋር በማዳበር የራስህንም ፈጠራ አክልበታለሁ። ያው ጥበብ ማለት አንድ ምንድነው መጀመሪያው ነገር ታውቃለህ፣ ከዛ ታሳድገዋለህ። አንድ ሰው ጥበበኛ ነው የሚባለው ለዛ ነው። የያዘው ሙያ ከፍ ያደርጋል። እኔ እናቴ ከነበረችበት አሁን ከፍ አድርጌያለሁ። ለነሱ ደግሞ አሳስተምራቸው ከኔ ከፍ እንድትሉ ነው እንጂ ከኔ ያነሰ እኔ ላይ የሚገደም ሙያ እንዲኖራችሁ አይደለም። እኔ የምሰጣችሁ ምንድነው መንገድና እይታ ወይ ደግሞ ትምህርት ነው። ግን አንድ ኢንጂነር ያስተማርከው ኢንጂነር እኔ ኢንጂነር ያለውበት ሰዓት ላይ የሰራውትን ፎቅ ሳይሆን መስራት ያለበት የተማረው ደግሞ ከኔ ከፍ ያለ ፎቅና ከኔ የተሻለ ነገር ነው መስራት ያለበት ማለት ነው። ስለዚህ ወደፊት እቅደው ምንድነው? ወደፊት እቅዴ እኔ አገሬን ትልቅ የቴራፒ ከባህሉንና ዘመናዊን አንድ ላይ አጣብሮ ባህላችንን የራሳችንን ባህል ከፍ አድርገን ወጌሻ የምትለዋንም ስም ከፍ አድርገን ወጌሻ ስፔሻሊስት ብያለሁ አቀድም ይሄን መልቀቅ አልፈልግም። አሁንም ቢሆን ወጌሻ የራሴን የሀገር ባህሌን ሳለቅ እሱን ከፍ አድርጌ በዚህ ሙያ ትልልቅ ሙያተኞችን አፍርቼ እንግዲህ ትልቅ የቴራፒ ማዕከል እኛም ድጋፍ የምናደርግበት አሁን ወጣትነት ትልቅ ፖቴንሻል ነው፣ ትልቅ አቅም ነው። በየቤቱ የቀሩ በጣም ድጋፍ ማድረግ እንችላለን። የራሳችንን ድጋፍ ጉልበታችንን ለነሱ መስዋዕት በማድረግ እነሱ ማቆም የሚችሉ ወጣቶችን ብዙ ማፍራት ስለምንችል ትልቅ የቴራፒ ማዕከልና የትሪትመንት ማዕከል የምናከምበት ማዕከል ቢኖረን ብዙ የሀገሬን ህዝብ እንግዲህ ከአልጋው ላይ ቀና ከዊልቸሩ ላይ ብድግ የሚያደርጉ ወጣቶችንም እኔንም ከፍ የሚያደርግ ስራ ትልቅ እቅድና ፕላን ያለኝ ማለት ነው ከፈጣሪ እርዳታ ጋር። አሎኒ ኩን አዳሳ አሮምሴ ሀላ አዱኛ መጅሩፋን ፉንዱረ ተርካፈቹ ትረጅራት ቴክኖሎጂ ፊ በርኖኒ ዱፉካምዩ ዱዳ ፊ ሴና አዳ ኦሮሞ ግዱገሌሳ ከጎዳቱ ጥየፈተሜ ከኑ ጀተማ ጅሩፍ ከናፍ አመያው ጀቹን ኦሮሞዳፍ ነመ ብራተው ጀቹ ሚት በርኖ ተበረቹ ጀቹን ከነመ ብራ በረተኒ ሰነ ፈካቹ ጀቹ ሚት አመያው ጀቹን አዳፍ ዱዳ ኦፊት ዴቢው ጀቹን
ከወጌሻ ቢቀጥሎ የፕሬዝዳንት ሽመልስ አብዲሳ ንግግር ነበር ወደ እናንተ ያደረስነው በ72ኛው የቦረና የባሌ ርክክብ ላይ ያደረጉት ንግግር ነው። ይህም ንግግር እንግዲህ በዘመናዊነት ማለት የራስን መተው ሳይሆን የራስን አጥብቆ ከሌሎች ጋር ማጣመር ነው የሚል ሐሳብ ያነሱበት በመሆኑ ነው ወደ እናንተ ያደረስነው። ቆይታ ያደረግነው ከወጌሻ አቢ ጋር ነበር። ወጌሻ አቢ እንግዲህ የወጌሻን ጥበብ ከዘመናዊ ጋር በማቀናጀት ዘመናዊው ዘመን የሚፈልገውን ከዘመኑን የዋጀ ወጌሻ ሞያን እየሰራ የሚገኝ ወጣት ነው። ይህንንም ለማሳደግ ሰፊ ስራ እየሰራ እንደሆነ ተመልክተናል። ከዛም ውጪ እንግዲህ ወጌሻ ከቤተሰቡ የወረሰው እንዲሁም ደግሞ ሌሎችም ያዩበትን ለውጥ የነገሩን እንደመሆኑ መጠን ባህላችንን ብንጠብቅ ከተለያዩ ዓለም ሀገራት እየመጡ እኛ ጋር እንደሚታከሙ ተመልክተናል። ይህም እንግዲህ እያደገ ሲሄድ ሀገራችን የምታገኘውን ኢኮኖሚያዊ እድገት የሚደግፍ ይሆናል የሚል እምነት አለን። እንግዲህ ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት ብርቶቹን ነው። ሳምንት በሌላ እንግዳ የምንመለስ ይሆናል። የዛሬውን በዚህ አጠናቀቅኩ። ቸር ሰንብቱልን። ጤና ይስጥልን።